ሰላም ሰላም ጋይዝ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁልኝ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ያው እኔ እንግዲህ አንዳንዴ ዘገያለሁ። እንዴት አላችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። አላህ ጤናችሁን ይስጣችሁ። ከጤንነት የበለጠ ሀብት የለም። እንግዲህ ሀባይቦች እንግዲህ ጾም እየመጣ ነው። አላህ በሰላም ያድርሰን ማለት ነው። ሀባይቦች ይችን ቀን ያላገኘው ብዙ ሰዎች ስላሉ እያደረግን እኛም እዛ እንድንደርስና አላህ በሰላም ጾሞ ከሚጨርሱትና ከተጠቀሙበት እንዳደርገን እያደረጋችሁ አብረን ወደፊት እንሄዳለን ማለት ነው። እንግዲህ ዛሬም ደግሞ ከች ብለናል በአዲስ ቪዲዮ ማለት ነው። ያው እንግዲህ ዘና ፈታ እያል ማየት ነው ማለት ነው። ላይክ እና ሰብስክራይብ ማድረጋችሁን አትርሷት። አበረታቱኝ፣ አይከፈልበትም ማለት ነው። ሀባይቦቼ እኔም እናንተን ማበረታታት አልዘናጋም። እናንተም ደግሞ አበረታቱኝ። መበረታታት አብሮ መዝለቅ ግዴታችን ስለሆነ ማለት ነው። አብሮ መስራት ግዴታችን ስለሆነ ነው ማለት ነው። ስበሳችን ሰፖርት መደራረግ አስፈላጊና እንዲሁም ግዴታ ስለሆነ ነው ማለት ነው። ሀባይቦቼ ሰኒ እንግዲህ ሴቱ አንድ ባል ባጣበት ጊዜ ታንዳሉ ሶስት ባል ሰብስባ የትኛውን ነው ምመርጠው እያለ ተሸጋግራለች ማለት ነው። እንደውም ሁለቶች እንደውም ጠብ ላይ ሆነው ነበረ። ከጠብን ባሻገር ደግሞ ተደባድበው ነበር። ሲደባደቡ ስታይ ማንኛውን ገላግዬ ለማንኛው ልሁን የሚለውን ነገር ስላየች እሱንም ደግሞ ለመገላገል ስላልተመቻት ምን ማድረግ ነው የቻለችው? በጣም ኦቨር የሆነ ጩኸት ጮሃ እንዲለያዩ ወይም ደግሞ ድብደባቸውን እንዲተው እንዲገላገሉ አድርጋለች ማለት ነው። ነገር ግን ምንም አልተናገረችም። ድንገት ቁማይታቸው ጥላቸውን የሄደችው እንግዲህ ሰኒ ያለችበት ሁኔታ የተዘበራረቀ ሁኔታ እንኳን ለኛ ለሷም አልገባትም። በነገራችን ላይ እህቷ ከሄደችበት ተመልሳለች። ማለትም ደግሞ ቤት ያለው ሰውዬ ወደ ሆቴል ወስዷት ነበር። ነገር ግን እሱ አልተሳካለትም ነው ወይስ እሱ አልተሳካለትም ነው አናውቅም። ነገር ግን ደግሞ ከሆነ ሰዓት በኋላ እንግዲህ ቅዱስ የሆነውን ስራ ሰርቶ እባክህን የሰኒነት አገናኘ ብሎ ባለበት ምሳሌ መሰረት ወይም ደግሞ ባለበት ወቅት እሺ ብሎ አምጥቷት ነበረ። እሱም እግሯ ላይ ወድቆ ሰኒ ባል ተብየው እባክሽን ሰኒ ከዚህ በላይ መጎዳት የለባትም። አንቺም ደግሞ ሁሉም ነገር ስታውቂ ጸጸት ውስጥ ከምትወድቂ አንቺ ብቻ ነሽ ያለሻት እና እኔ ስለዚህ ከጎኗ ሁኚ፣ ሄደሽ ወይም ደግሞ ጥለሽ መሄዱ መፍትሄ አይሆንም ብሎ እግሯ ላይ ወድቆ ወደ ቤቷ አምጥቷታል። ነገር ግን የመጣበትን ምክንያት ወይም ደግሞ የመጣችበትን ምክንያት አብረን እናያለን። ከዛ በፊት ግን ያው ነርሲም የሚባለው ሰውዬ እንደሚጠላው ሁሉ ዛሬ ለሚስትህ የምታስተዋውቃቸው ቤተሰብ ይዤልህ መጣሁ ብሎ ሌላ ሰዎች ሴትና ወንድ አምጥቶ ጀባ ብሎታል። እንግዲህ ይሄን ሰኒ አታውቅም። ሰኒ ያው እሺ ብላ የምትቀበለው ለገዛ ችግሯ ብቻ ነው። ነገር ግን እነሱም ደግሞ ነርስ የሚባለውን ሰውዬ ለማስወገድ ሲሉ ያደረጉት ነገር እንጂ ተጋብተው አልነበረም። ነገር ግን እስኪ ሰኒ ደግሞ ሰዎችን እንዲሁ ናቅናቅ እንደማድረግ አድርጋቸዋለች። ነገር ግን የሰኒ እህት ስነግርሽ ስለማሰሚ እንደሆንሽ ሁኚ ብቻ። እንግዲህ አንዴ ዛሬ ባለትዳር ነሽ፣ ቤተሰቦቹ መተዋወቅ አለባቸው፣ ልብስሽን ቀይሪ ምናምን። ያው ታላቅ ታውቃላችሁ። እንደዚህ ስትል እንግዲህ አበሳጭታታል። ለነገሩ ችግር የለውም እነሱ ጋር እንነጋገር የለ እንዲ። አሁንማ እኮ እንግዲህ የባልሽ ቤተሰቦች ስለሚመጡ እነሱ ጋር ነገሩን እናወራለን፣ ስለ ሰርጉ እናወራለን። እሱን ለእኔ ተይው፣ ሌላውን ነገር ራስሽን አዘጋጅ ብላ እሷም ታረጋጋታለች። ነገር ግን የሰኒ ታቃፍራለች። ከወዲሁ ነገሩን ለማወቅ ትጋት ያደረገች ትመስላለች። እንግዲህ ይሄ የቅዱስ ምክር ነው። ምን ተፈጠረ የሚለውን ነገር አብረን እናያለን። ሰኒ እንግዲህ ያው ቤተሰቦቿን ወይም ደግሞ አማቾቿን እየጠበቀ ትገኛለች። በሌላ በኩል ደግሞ በዛው ተያይዞ ያው ኒና እንግዲህ ተጠፋች። እንግዲህ 3 ቀን ሞልቷታል ማለት ነው። ትንሽ ተረብሻ ነበር ጽናት።
ጽናት እንግዲህ ቁጭ ብላ ያው ተክዛ እሷ ከሌለች ትንሽ በጣም እንደሚደብራት ግልጽ ነው። ድንገት ክብሮም ይመጣና ቆይ ምን ሆነሽ ነው እንደዚህ የተከችው? እንደሚያስተክዝ ይጠፋል ብለህ ነው ብላም ነግራው ነበረ። ምክንያቱም ምንድን ነው ኒና ከጠፋች እንግዲህ ከዚህ ከቤት በጣም ቆየች። ስለዚህ የእሷ ነገር አሳስቦኝ ነው ውይይት ሆና ይሆን የሚለው ነገር በጣም አስቤያለሁኝ። አይ እንዴ ቆይ አልተመለሰችም እንዴ ብሎ እሱም ይደነግጣል ማለት ነው። ነገር ግን ኒና አልተፈታችም፣ ያለችው ሰኒ ቤት ነው። ሰኒ ቤት እንደሆነች ማንም አያውቅም ከሰኒ ውጭ። ምክንያቱም ነርሲም አግቷታል ማለት ነው። በሌላ በኩል እንግዲህ ባለችበት ፈጣሪ ጠብቃት ትልና ትረጋጋለች። ለነገሩ ስለ ሰኒ ትዳር ምን ያህል ታውቂያለሽ ብሎ ምስጠይቃት ለእኛም ድንገትና ዱብዳ ነው የሆነብን። እንደዚህ አጥብቄ ስጠይቃት በጣም ስለምትቆጣና እንዲሁም ደግሞ ብዙም ጫን ማለት ከሌሎች ተለይቼ አልፈለግኩም፣ ምርጫዋ ነው ብዬ እኔም ዝም ነው ያልኩት። ስለዚህ ያው ምርጫዋን አክብርላት፣ ምርጫዋን ማክበር ግዴታችን ነው። እንዴት እናንተስ እንደ ጓደኛ እንዲህ ሊሆን ይችላል ብላችሁ አልጠየቃችሁም? ብሎም ጠበቅ ያለ ጥያቄ ጠይቋት ነበረ። ነገር ግን ደግሞ እሱ በራሱ መንገድ እንደሚፈታውም እያሰበ ተነስቶ ሄዷል። ሰኒ ጓደኞቿን አሳልፋ ባለመስጠቷ እንዲሁም ደግሞ እውነትን ስለያዘች መከራዋን እያሳለፈች እና እንዲሁም ደግሞ የማትፈልገው ትዳር ውስጥ እንዲሁም ደግሞ የማትፈልገው ሁኔታ ውስጥ የምትፈልገው ቀርቶ የማትፈልገው ፈልጋ የምታገኘው ነገር እያለ ፈልጋ ሳትፈልገው የሆነ ውስጥ ባላሰበችው ሁኔታ ውስጥ ገብታለች። እንግዲህ አንቺ እኮ ምንም አላደረግሽም ነበረ፣ ለጓደኞችሽ ታመንሽ እንጂ ምንም አላደረግሽም። ነገር ግን ደግሞ ሰውየው ጦስ ሆነብን፣ አንቺ ምንም አላደረግሽም። ነገር ግን ደግሞ ነገሩን መፍታት ይኖርብናል። የድሮዋን ሰኒ እንፈልጋለን። አሁን ላይ ደስተኛ መሆን ነው እንፈልገው። ምንም ይሁን ነገሩን ለምጀው ከጓደኞቹ ጋር መሆን ፈልጋለሁ ስትልም ተናግራ ነበረ። ነገር ግን ሰውየው አይተዋትም። በሌላ በኩል ደግሞ ጽናት እንግዲህ ተነስቶባታል መሰለኝ። ዛሬም ጤር ጤር እያለች ነው። እንዴት ነው ሲገባ ሲወጣ ባል ይነተረካል እንዴ? አረ እንዴት ነው ነገሩ? የጽናት ነገር አሳሳቢ ነው። መስመር የሳተና ወጥ የረገጠ ቅናት እየሆነባት ነው። ዛሬስ ደግሞ እንዳውም አቅራጧን ሰብስባ መሄድ ጀምራ ነበር። ደግነቱ ዋርሳዋ ወደ ቤት መልሷታል። ነገር ግን ደግሞ ቤታችን በጭቅጭቅ አንሙላው፣ ከዚህ በፊት ተነጋግረናል። ነገር ግን ደግሞ የሀናን ድምፅ ወይም ደግሞ የሀናን ስም ሲያነሳ ጠልታባታለች። እንግዲህ ሀናን አልይሽ በቃ ድምፅሽንም አልስማው ብላለች። እሷ የቢሮ ጸሐፊ ናት እንጂ ምኑ እንደሆነች ሳታውቅ ገና በጣም ጠልታታለች። ስራዬን እባክሽ፣ እኔ እንጀራዬን አትዝጊብኝ። እኔ እንደምታስብኝ አይነት ሴት በሆን ኑሮ የኪራ ጸሐፊ ሳይሆን የኪራ አሰሪ ነበር የምሆነው። ነገር ግን ደግሞ ነገራቶችን እኔ ለለሁበት እየወሰድሽ እያስቀመሽኝ ለአንቺም ትዳርሽን መበጥበጡ ጥሩ ነው ብዬ አላስብም። ስለዚህ ዝቅ ብዬ ልስራበት፣ እንጀራዬን ባትዘጊብኝ የተሻለ ነው። እባክሽን ተይ። ስለዚህ ትዳርሽን ያጃንቺም ባልመሰለና በማይታሰብ በማይመስል ነገር ራስሽንም ተማቁሰል እኔንም ተይኝ ልስራበት፣ አንቺም ትዳርሽን ያጂ አትበጥብጩ ስትልም ነግራታለች። ሀና ብሎ ሲጠራ ወይም ደግሞ የሀና ስም ሲነሳ እሷ በጣም ትቆጣለች። ነገር ግን ራስሽን ተሰው ጋር እያወዳደርሽ ራስሽን የምትጎጂ ከኔ የተሻለ ስለ ህይወትና ስለ ፍቅር ግንዛቤ ያለሽ ይመስለኝ ነበረ። ለማንኛውም ብትረጋጊ ጥሩ ነው ብሎ ጥሏት ይሄዳል። በሌላ በኩል ደግሞ እንግዲህ ሀወዬ ናሆምን ፍቅረኛ ታገኛትና መንገድ ላይ እንዴት ነው አንቺ የጠገብሽው ብላ ልትመታት ስትል እጇን ይዛታለች። ከኔ ጋር መሳፈጥ ይኸውልሽ ሰማይ ደርሶ የመመለስ ያክል ነው። ስለዚህ ስርዓትሽን ብትይዥ የተሻለ ነው ብላ እሷም ልክ ልኳን ነግራት ዝም። የናሆሚ ፍቅረኛ አንቺን ብቻ ሳይሆን እኔም ላይ እየዛተች ነው። ስለዚህ አሁን ጊዜ አንቺው ስለሆነ ተጠቀሚበት። እሱ ምንድን ነው ብላ ስትጠይቃት
አሰርታት ፈርሞ ሰርግ እንዲያሰርግልሽ ጠይቂው ናሆምን ወይም ደግሞ የናሆምን እናት። ስለዚህ እናትሽ ትምጣና ተቀውጠው እንደዚህ መሆን አለበት ብላ ትናገር። ስለዚህ ይህንን ካደረገች በኋላ ናሆም ደግሞ ፈርሞ አንቺን ያገባል። ከዛ በኋላ ከሴትዮሽ ከልጅቱ ጋራ ትገላገያለች ብላ ትመክራታለች። እና ታዲያ ይሄን ለማድረግ ምንድነው የሚጠበቅብኝ ስትላት ከየት እንጀምር ብላም ስትጠይቃት እሷም ደግሞ ይሄን አድርጊ ሌላውን ለኔ ተይው እኔ ያደርገዋለሁ ብላ እንግዲህ ሀዊ ዋው የሚል ባህሪ አጥታለች። በሌላ በኩል ደግሞ እንግዲህ ያው ሀና ቀልቃሌት ወይም ደግሞ ኒና በቀዩ እንግዲህ ሀዳሯን ትሰራ ታድርና ወይም ደግሞ ማኪዋን ሰርታ ታድርና እንግዲህ አጋጣሚ ሆኖ በቃ እኔ ሂጅ ማሳየት አለብኝ በቃ አሁን ተሻሽያለሁ ወይም ደግሞ ተቀይሬያለሁ ብዬ የሰራሁትን ፋይል ማሳየት አለብኝ ትልና ሰርከም እያለች ወደ ኪራ ቤት ትሄዳለች። መንገድ ላይ ጨልሞ ነበረ። እንግዲህ አጋጣሚ አንድ ሰው አግኝቶ ያባረራታል። እንግዲህ በር ስትቆራቁር ድንገት ኪራ መጥቶ ይከፍትላታል። ሌሊት በዚህ ለት ምን ትሰሪያለሽ ብሎ እሱም ቢቆጣትም አይ ሰው አባረረኝ እና ምን ልታረጊ ነው የመጣሽ ሲጀምር መጀመሪያም ብሎም ሲጠይቃት አይ ፋይሉን ጨርሼ ስለሰራሁት የግድ ማስረከብና ማሳየት አለብኝ ይሄን ስራዬን ብዬ ስላሰብኩ ነው ብላ ትነግረዋለች። ሰውየው አለቅሽም ብሎ ሲያሯሩጣት ነበረ። ነገር ግን እሷም ከዛ በፊት በጫማ አፍንጫውን ብላ አገልግላው ነበረ። በዛ የተነሳ ነበረ ያሯሯጣት። ነገር ግን አዲኗታል። በዚህ በጨለማ ምን ልታረጊ መጣሽ ብሎም ሲጠይቃት ከገባች በኋላ እያወሩ በነበረበት ሰዓት ድንገት ጽናት ትመጣለች። ጽናት እንግዲህ ያው ቅናቷ ኦቨር ዘሏል። በጣም መስመርና እንዲሁም ወጥ ረገጥ ስላደረገ እንዴት በዚህ ሰዓት ልትመጭ ቻልሽ ብላም ለመጠየቅ ሞክራለች። ነገር ግን ደግሞ አይ ፋይሉንና ስራዬን ለማሳየት ነበረ ሰርቼ ስለጨረስኩ ማሳየት ስለነበረብኝ ነበር ትልና ጽናትም እንግዲህ የበቀደሙን ቢሮ የተከሰተውን ነገር እያስታወሰች ዛሬማ ቤቴ ድረስ መጣች ኪራ ልትቀማኝ ነው እንዲ ዕቃ አንስታቤ ልተር ነው ብላ በጣም ደንግጣለች። እናም እንግዲያ መከበር ሲኖርበት እሷ ግን ከቶም ደግሞ ሰው ሸሽቶ ይኸውም ደግሞ በጨለማ የመጣ እንግዲህ እግሩን ታጥቦ በልቶ መተኛት ሲገባው እሷ ደግሞ እንግዲህ ሶፋ ላይ የሆነ በጣንያ የሆነ የምትለብሰው ተወረውርላትና እባክሽ ልደር ብላ ለምና እንግዲህ በጧት ኪራዝ ሳይሽ ቀጥታ መውጣት አለብሽ ትላትና እንደዛውም እንዳለቻት እንግዲህ አይቱ ከእንቅልፏ ከመነሳቷ በፊት እሷ ትመጣና ተነሽ ውጭ ተነሽ ትልና ታባረራታለች ማለት ነው። እንግዲህ ኒና በቀዩዋ ወይም ደግሞ ሀና ወይኔ ተኝቻ ረፈድኩ በጧት ውጭ ነበር የተባልኩት ትልና ተነስታ ትወጣለች። ቀልቃሊት ሀና ድንገት በሩን ስትወጣ ምሩ ማነው ክብሮን ጋር ይገጣጠማሉ። ምን ሆነሽ ነው? ቀስ በይ እንጂ ምናለ ዛሬ ተነስተሽ ውጭ ተብዬ ተኝቻ ረፈድኩኝ በጣም ይቅርታ። ቆይ አንቺ ማነሽ ማለት ዝም ልታረግ መጣሽ? ይልና ይጠይቃታል። እናበላለሁ ይህ ኪራ ቀኝ እጁ ነኝ። ሁልጊዜ ሰራተኛውም ታዛዡ ተላላኪውም ነኝ። ስለዚህ ትንሽ ተንቀለቀለችበት በኋላ ድንገት ተነስታ ሁሉ ጊዜ መሸወድ የለም መሸወድ አንድ ጊዜ ነው ትልና ተነስታ ጥላው ትሄዳለች ማለት ነው። ጢን እያለች ደግሞ እንዴት ነው የምታምረው! በነገራችን ላይ ጽናት የምትቀናው ስለምታምር እኮ ነው። አንዴ ቅላፍ ታደርግብኛለች ብላ ማለት ነው። ወይኔ ጉዴ ፈላ። እንግዲህ በዚህ ሁኔታ ሳኒ እንግዲህ ነርሲም ተወኝ እባክህ በቃ ተወኝ ብላም ስትጠይቀው አይ ስለዚህ በአንድ ነገር እንስማማ እንደዚህ ተሰለቸሽ ብሎ ማን ነው ጆከርን እስር ቤት እናስገባው ከዛም በኋላ እተውሻለሁ ይላታል። ሀሳብህ ምንድን ነው? ለነገሩ ከሱ ጋር ያለህ ሀሳብ ምንድን ነው ብላም ስትጠይቀው እውነት ሲወጣ ደስ ስለሚለኝ እውነትማ ቢሆን ኑሮ ጠቁመህ ታስይዘው ነበረ። ነገር ግን አንተ ሌላ እቅድ ያለህ ጆከር እውነቱን ነው ትልና ያለበትን ሁኔታ ትነግረዋለች። እሷን በደንብ ታውቃለች ማለት ነው። ጽናት እንግዲህ ያው
የኔ ባል ሀብታም እንዲሁም ደግሞ ቆንጆ ስለሆነ ሁሉም ሰው ይቀናበታል እንዲያገኘውም ይፈልጋል ብላም ስትላት ለሀና ለምንድን ነው እንደዚህ እያልሽ ለሰዎች ሁሉ የምታሳጭው? እንደዚህ እያልሽ ታዲያ ተላይሽ ላይ እንዲወስዱልሽ ነው ሁልጊዜ የምትናገሪው? ለምንድን ነው እንደዚህ መሆኑ ጥሩ ነው ብለሽ ታስቢያለሽ? ሰዎች ያላንቺ ፍላጎትም ሆነ ያለሱ ፍላጎት እንዲቀርቡትና የራሴ ነው ብለሽ ያልሽውን ነገር እንዲቀሙሽ ታደርጋቸዋለሽ። የራስሽ አፍ ነው የሚያስቀማሽም ሲጀምር ለምንድን ነው እንደዚህ የምትዩ ብላም እንደ ምክርም ነግራት ነበረ። እንግዲህ ጽናትም ያው ቅናት ቅንጭላቷ ላይ ስለሰፈረባት መስማት አትፈልግም። እሷን እንዲያታያት ወይም ኪራ አጠገብ እንዳትደርስ ነው የምትፈልገው። ነገር ግን እሷ በጣም ታታሪ ሰራተኛ ስለሆነች ምንም ነገር መሄድም አትችልም። ቀጣው ምን ይመስላል የሚለውን ይዘን እንመጣለን። መልካም